እንደምናመሻችሁ በኤቢ ፋይናንሻል በየቀኑ የሚቀርበውን የቀኑን የስቶክ የቢዝነስ ወሬዎች እንዲሁም አልፎ አልፎ የተከሰቱ በፖለቲካው በህግ አካባቢ የተወሩ ወሬዎችን አቀርብላችኋለሁ። ዛሬ ሮብ ጃንዋሪ 14 2026 ነው። በተለይ ከስቶክ ማርኬት አካባቢ ምን ታየ ከሚለው ልጀምርና ወደ ሌሎች ወሬዎች እቀጥላለሁ። በስቶክ ማርኬት ደረጃ ዛሬ ጥሩ ቀን አልነበረም። ትናንትናም ቢሆን ጥሩ ቀን አልነበረም። የስታንዳርድ ኤንድ ፑር 500 በ0.53% ቀንሷል። 6926 ከ60 ነው የጨረሰው። ዶው ጆንስ ኢንዱስትሪያል አቨሬጅ በ0.09% ቀንሷል። 49149 ነው የጨረሰው። ትናንት ወደ 49200 አካባቢ ነበረው። ትንሽ ነው ቅናሹ። ዞሮ ዞሮ ግን 49000 በላይ መሆኑ ነው። 2026 ከገባ በኋላ ነው 49000 የገባው። በዚሁ መንፈስ ከቀጠለ እንግዲህ ወደ 50000 በቅርቡ መሄዱ አይቀርም ማለት ነው። ናስዳክ በ1.0% ቀንሷል። 23471 ነው። ሶስቱም በተከታታይ ቅናሽ ነው የሚያሳዩት። ዋናዎቹ ምክንያቶች ሁለት ናቸው። በአንድ በኩል ባንኮቹ በተለይ ክሬዲት ካርድ የሚሰጡ ባንኮች ትንሽ አጣብቂኝ ውስጥ ገብተዋል። ፕሬዚዳንት ትራምፕ የክሬዲት ካርድን ማክሲማም ወለድ 10% ነው መሆን ያለበት እስከ ጃንዋሪ 10 ድረስ እስከ ጃንዋሪ 20 ድረስ እንድትዘጋጁበት ሰጥቻችኋለሁ። ከጃንዋሪ 20 በኋላ ግን ከ10% በላይ ወለድ ቻርጅ ማድረግ አትችሉም ስላሏቸው እነሱም ተደናግጠዋል። እንዴት በ10 ቀን ውስጥ አስተካክለው የሁሉን ክሬዲት ካርድ ወለድ ከ10% በታች እንደሚያደርጉት ከቴክኒክ አንፃር ማለት ነው። ያው የአይቲ ሰዎች ናቸው ይሄን የሚሰሩት። ግን በ10 ቀን ውስጥ ሁሉን መቀየር በጣም ከባድ ሊሆን ይችላል። ግን ህግ ነው። ምናልባት እሳቸው እንደ ፕሬዚዳንት ይሄን ማዘዝ ይችላሉ አይችሉም ሌላ ክርክር ነው። ምናልባት ፍርድ ቤትም ሊሄዱ ይችላሉ። በኮንግረስ በኩል የወጣ ህግ ስላልሆነ ማለት ነው። በአሜሪካ ደረጃ በህግ የሚታወቀው የትኛውም ክሬዲት ካርድ ካምፓኒ ከ29.99% በላይ ቻርጅ ማድረግ አይችልም ነው። አሁን ብዙዎቹ ከ21 እስከ 24% ነው በአማካኝ ቻርጅ ያደርጉ ያሉት። አሁን ሳይሆን ከ2022 ጀምሮ እንደዛ ነው በአማካኝ የሚታየው። ፕሬዚዳንት ትራምፕ ግን በ10 ቀን ውስጥ ነገሩን አስተካክላችሁ ከ2026 ጃንዋሪ 20 በኋላ ከ10% በላይ ክሬዲት ካርድ ላይ ወለድ መጫን አትችሉም ብለዋል። ይሄ ለብዙ ደንበኞች ጥሩ ዜና ነው ብዬ ነው የምወስደው። ሁላችንም ክሬዲት ካርድ የምንጠቀም ሰዎች ከምንከፍለው ገንዘብ አብዛኛው ወደ ኢንትረስት እየሄደብን የተቸገር ነው። ከፍለን ምንም የሚያልቅ ነገር ስላልሆነ ማለት ነው። ወደ 10% እና ከዛ በታች ከወረደ ግን ጥሩ ነው። ነገር ግን ባንኮች ላይ ኢንቨስት ያደርጉ ግለሰቦችና ካምፓኒዎች ግን ይጎዳሉ። ምክንያቱም ትልቁ ገቢ የወለድ ገቢ ስለሆነ ማለት ነው። ከዚህ አንፃር እነዚህ ስቶኮች ቢቀንሱ ምንም የሚገርም ነገር የለውም። አንደኛው እና የሚያሳስበው ዜና ይሄ ነው። ሁለተኛ በዚህ ሳምንት ነው እንግዲህ ብዙዎቹ ባንኮች ሪፖርታቸውን የሚያቀርቡት። በኢንቨስትመንት ደረጃ ያሉት እንደነ ጎልድማን ሳክስ ሊሆኑ ይችላሉ፣ ጄፒ ሞርጋን እና ሌሎችም ባንኮች የ2025 የመጨረሻውን ኳርተር አራተኛውን ኳርተር ወይም ሩብ ዓመት ውጤት የሚያቀርቡት በዚህ ሳምንት ነው። የተደብላለቀ ነገር ነው ያለው ማለት ነው። እነዚህ ባንኮች አትርፈዋል ከተባለ ሰዎች ስቶክ ለመግዛት እየተዘጋጁ ባሉበት ሰዓት ጭራሽ ትርፋቸውን የሚጎዳ ውሳኔ ደግሞ በመንግስት ተወስኗልና ለጊዜው ሰዎች ገንዘባቸውን ሆልድ አርገው መያዛቸው ምንም የሚደንቅ ነገር አይሆንም። ኢንፍሌሽን በሚመለከት በአጠቃላይ ባለፈው ወር ኢንፍሌሽን 2.7% ነው ተብሏል። ከአመት እስከ አመት ያለው ኢንፍሌሽን ነው። ብዙም ለውጥ የለውም ከኖቨምበር ጋር ሲወዳደር ወይም ኖቨምበር ላይ ከነበረው የአመት እስከ አመት ይርቱ የነበረው ለውጥ ጋር ሲወዳደር ብዙም አልተቀየረም። ኮር ኢንፍሌሽን የሚባለው ግን 2.6% ነው ተብሏል። ከባለፈው 2.7% ኖቨምበር ላይ ከተመዘገበው ትንሽ መቀነሱን ያሳያል። ወደ ነዳጅ ስንሄድ የብሬንት ክሩድ $65 ከ79 ነው በአንድ በርሜል የሚሸጠው። ዛሬ በ3% አካባቢ ጨምሯል። ከኦክቶበር በኋላ በአንድ ቀን በከፍተኛ ሁኔታ የጨመረበት ሁኔታ ነው። የዌስት ቴክሳስ ኢንተርሚዲየሪ የአሜሪካው ነዳጅ $61 ነው የሚሸጠው። 61 ከ36 በበርሜል ዛሬ በ3.4% ጨምሯል። ይሄም እንዲሁ በ3 ወር ውስጥ ከፍተኛው በአንድ ቀን ጭማሪ ማለት ነው። ነዳጅ እየጨመረ ሲመጣ እንግዲህ ችግር አለ ማለት ነው። የነዳጅ ዋጋ እየጨመረ ሲመጣ አይዘር ዲማንዱና ሳፕላዩ የተመጣጠነ እንዳልሆነ ያሳያል። ወይ ዲማንዱ በጣም ጨምሯል ወይ ሳፕላዩ ቀንሷል ማለት ነው።
ሞስት ላይክሊ ሊሆን የሚችለው በዚህ ዜና ኢራንና አሜሪካ ትንሽ ሽኩቻ ውስጥ እየገቡ ነው። በዚህ መሰረት ከኢራንም ነዳጅ የሚገዛ ማንኛውም ሀገር 25% ታሪፍ ይጫንበታል ተብሏል። ኢራን በድብቅም ይሁን በህገወጥ መንገድ ለቻይናም ለሌሎች ሀገራትም ነዳጅ ትሸጣለች። ይሄ በሙሉ በሙሉ ከማርኬት የሚወጣ ከሆነ እነዚህ ሀገራት አማራጭ የላቸውም። በህጋዊ መንገድ ነዳጅ ከሚሸጡ ሌሎች ሀገራት መግዛታቸው አይቀርም ማለት ነው። ስለዚህ በአጠቃላይ የነዳጅ እጥረት መከሰቱ ስለማይቀር ከአሁኑ ሰዎች እየተሻሙ እየገዙት ነው ማለት ነው። ስለዚህ የተጠየቁትን እንዲያውም ከተጠየቁትን በላይ ከፍ እያደረጉ እንደ ኮሞዲቲ ማርኬት ስለሆነ እየተወዳደሩ እየገዙ ሊሆን ይችላል። ዛሬ በከፍተኛ ሁኔታ ነዳጅ ጨምሯል በአንድ ቀን ብቻ ማለት ነው። ወደ ኮሞዲቲዎች ስንሄድ ወርቅ ዛሬም ራሱ በ1.15% ነው የጨመረው። $4639 በኦውንስ ነው የሚሸጠው። እንግዲህ እንደዚህ አይነት ውድ ማዕድናት የሚሸጡበት ኦውንስ ትሬይ ኦፍ ኦውንስ ይባላል። 31 ግራም የሚመዝን ነው። 4639 ነው። በታሪክ እንግዲህ ሪከርድ ሰበረ ማለት ነው። ወርቅ በዚህ መጠን ተሽጦ አያውቅም። አንድ ኦውንስ ወርቅ ማለት ነው። አመቱ ከገባ ዛሬ 14 ነው። ኦልሞስት 2 ሳምንት ማለት ነው። በ2 ሳምንት ብቻ ወርቅ ላይ ገንዘባቸውን ያስቀመጡ ሰዎች በ22% ጨምሮላቸዋል ሀብታቸው ማለት ነው። እንግዲህ ገንዘብ እንደዚህ ነው መገላበጥ ያለበት። ጥሩ ቦታ ተፈልጎ በባለሙያ ምክር ይዞ ሲቀመጥ በዚህ መንገድ እያማረ ይሄዳል ማለት ነው። ከባለፈው አመት ጋር ሲወዳደር ደግሞ በ72% ነው የጨመረው። ምናልባት ገንዘባችሁን ባንክ የምታስቀምጡ ሰዎች አሁን መለስ ብላችሁ ይዩት። ባለፈው የወጣ ሪሰርች አለ ኢንቨስቶፔዲያ ያወጣው። ባንክ ኦፍ አሜሪካ፣ ዌልስ ፋርጎ እና ሲቲ ባንክ የአሜሪካ ትላልቆቹ ሶስቶች ባንኮች የተለመደው ሴቪንግ አካውንት የሚጠቀሙበት ወለድ 0.01% ነው። $10,000 ያስቀመጠ ሰው በአመት $1 ነው የሚያገኘው ማለት ነው። እዛ ለምን ሰው ገንዘብ እንደሚያስቀምጥ ግራ ይገባል። እንግዲህ ከፋይናንስ አንጻር ከታየ ማለት ነው። ዘበኞቹ ጥሩ ናቸው፣ እንቅልፍ አይተኙም፣ ገንዘብ አይሰረቅም የሚል ሰው ካለ እንግዲህ ለዛ ይሆናል እነሱ ጋር ገንዘብ የሚያስቀምጠው። ሲልቨር $91 ከ25 ሳንቲም ነው የሚሸጠው በአንድ ኦውንስ ትሬይ ኦፍ ኦውንስ። ዛሬ ብቻ በ4.99% ወይም ክሎስ ቱ በ5% ጨምሯል ማለት ነው። $90 አለፋት ሲልቨር። የዛሬ 2 ሳምንት አካባቢ በዚህ በኤቢ ፋይናንሻል የሚያቀርብኩት በኪድ ኢትዮጵያ የሚያቀርብኩት ፕሮግራም ላይ ሲልቨር $70 አካባቢ ነው የነበረው። አሁን ዲሴምበር ላይ ራሱ አመቱ ከገባ ይህ ዓመት ከገባ ገና ሁለተኛ ሳምንት ብቻ ነው። ኦልሞስት 30% ጨምሯል። 29% ነው የጨመረው። የ10,000 ብር ሲልቨር የገዛ ሰው 13,000 ብር ገብቶለታል በአንድ ወር ውስጥ ማለት ነው። ደጋግሜ የምለው አባባል ነው። ብዙ ጊዜ ሚዲያ ላይ ስቀርብ እኛ ኢትዮጵያኖች 2 ስራ 3 ስራ እንሰራለን። እንደ ሰው በጣም ጠንካራ ነን፣ አይደክመንም እውነቱን ለመናገር። በተለይ እናቶች ደግሞ ከዛ እንደገና ተመልሰው ቤተሰብ የመንከባከብ ልጅ የመንከባከብ ኃላፊነት አለባቸው። ከዛስ እንደዛ ሰርተው ያገኙትን ገንዘብ ምን ላይ ነው የሚያስቀምጡት? ሴቪንግ አካውንት ይቀመጣል። እነሱ ይደክማሉ፣ ገንዘቡ ተኝቷል፣ ጥሎ ተኝቷል ባንክ ውስጥ ነው። ገንዘብ እንደዚህ ነው መንቀሳቀስ ያለበት። ዞሮ ዞሮ ግን ያው የዜና ፕሮግራም ስለሆነ ይሄን ግዙ ይሄን አትግዙ ሳይሆን ሰዎችን እንደዚህ አማካሪዎች ጋር ተነጋግራችሁ ገንዘቤን የት ነው የማስቀምጠው የሚለውን ነገር ብታጤኑት ጥሩ ነው ብዬ አምናለሁ። ኢንፍሌሽኑን በሚመለከት የወጣው ዜና በእርግጥ ያሳስባል፣ ግን ሰፊ ክርክር ሊደረግበት ይችላል። በአጠቃላይ ኢንፍሌሽኑ 2.7% ነው። 2022 ላይ ወደ 9% ደርሶ ነበር። ከዛ አንጻር ሲወዳደር አሁን በጣም አነስተኛ ነው፣ ቀንሷል ማለት ይቻላል። ግን በየትኛውም ሀገር ያለ ማዕከላዊ ባንክ ኤክስፔክት የሚያደርገው መካከለኛ ወይም ጥሩ ሁኔታ የሚባለው 2% ሲሆን ነው። ከዛ አንጻር 2.7 ትንሽ ከፍ ብሏል ማለት ነው። 2.7 ከፍ ካለ ስለዚህ ያለው አማራጭ ምንድን ነው? ኢንፍሌሽኑ ከዚህ በላይ እንዳይቀጥል ከተፈለገ ኢንትረስት ሬትን ኮንትሮል ማድረግ አለባቸው። ቢቻል መጨመር ነው ያለባቸው፣ መቀነስ የለባቸውም። ብሔራዊ ባንክ ወይም ደግሞ በአሜሪካ ፌዴራል ሪዘርቭ ማለት ነው። ኢንትረስት ሬቱ የሚቀንስ ከሆነ ሰዎች ይደፋፈራሉ። አሁን ፕሬዚዳንት ትራምፕ 10% እና ከዛ በታች ብለዋል። ወለዱ ይቀንሳል። ወለዱ በሚቀንስበት ጊዜ ሰዎች ይጠቀማሉ፣ እቃ ይገዛሉ ማለት ነው። እቃ በሚገዙበት ጊዜ 20% በሚሆንበት ጊዜ ሰው 2-3 ያስባል። መቼም ያው ብዙዎቻችን የክሬዲት ካርዱ ወለድ ላናስታውሰው እንችላለን። እቃ ስንገዛበት በኋላ ክፈሉ ስንባል ነው ምን ያህል በየወሩ ጫናው እንደሚበዛብን የምናውቀው። ነገር ግን የፕሬዚዳንት ትራምፕ ዜና እንደወለድ ጥሩ ቢሆንም ዜናነቱ ግን ጥሩ የሚሆነው ከክሬዲት ነፃ የሆኑ ክሬዲታቸውን ወይም በዱቤ የሚገዙትን የሚቆጣጠሩ ሰዎች በየወሩ የተጠቀሙትን መልሰው የሚከፍሉ ሰዎች ይጠቀማሉ።
ከዛ ውጭ ግን እንደ ኮሚኒቲ ወይም ደግሞ እንደ በማክሮ አናሊሲስ ከሆነ ግን በጣም የሚያሰንፍ ነው ማለት ነው። አብዛኛው ህዝብ ይደፋፈራል ክሬዲት ለመጠቀም። ኢፌክቱ ምንድነው የሚሆነው? ሰው እየወጣ ሸመታ ውስጥ ይገባል ማለት ነው። ሸመታ ውስጥ ሲገባ የእቃዎች ዋጋ እየጨመረ ይሄዳል። በአንድ በኩል ፌዴራል ሪዘርቭ ወለዱን ሆን ብለው ነው እየተቆጣጠሩ ያሉት። ብዙ እየቀነሱት አይደለም። 0.25 ምናምን ነው የሚቀንሱት። አሁን ባለፈው ዓመት እንኳን ካያችሁት ዲሴምበር ላይ 0.25 ከዛ በፊት ኦክቶበር ላይ መሰለኝ 0.25 ትንሽ ትንሽ ነው የሚቀንሱት ሰው ገበያ ላይ እንዳይወጣና ሸመታ ውስጥ እንዳይገባ which is ዋጋ ስለሚጨምር እሱ ማለት ነው። ነጋዴዎች ሰው ተሰልፎ ከመጣላቸው በቃ ዋጋውን ይቀይሩታል፣ ትርፋቸውን ይጨምራሉ ማለት ነው። ያው ለጽድቅ ሳይሆን ለትርፍ ስለሆነ ብዙዎቹ የሚሰሩት ምንም አይመስላቸውም። ሰው ሲጠፋባቸው ደግሞ የተለያየ ዲስካውንት መስጠት ይጀምራሉ፣ ዋጋ መቀነስ ይጀምራሉና አሁን ያለው የተወሰነው ከጃንዋሪ 20 በኋላ የተወሰነው የ10% ወለድ ጣሪያ የክሬዲት ካርድ ለግለሰቦች ለአንድ ግለሰብ ከታየ ጥሩ ነው። ራሱን የብድር መጠኑን የክሬዲት ካርድ አጠቃቀሙን ለሚቆጣጠር ሰው በጣም ጥሩ ነው። እንደ ኮሚኒቲ እንደ አገር ግን በጣም ጎጂ ነው። በሂደት ኢንፍሌሽኑ ምናልባት በወራት ውስጥ 3% 4% ከዛ በላይ የሚገባበት ነገር በዜና መልክ መታየቱ ስለማይቀር ማለት ነው። ስለ ኢንፍሌሽን ከዚህ በላይ ባልሄድ ጥሩ ነው። ምናልባት የሚቀጥለው ሳምንት የኪድ ኢትዮጵያ ፕሮግራም ላይ በስፋት እሄድበታለሁ። ዛሬ አንድ የተወራ ከሚኒሶታ ወር ያለ እንደሚታወቀው ባለፈው የዛሬ 2 ሳምንት ይመስለኛል ሬኔ ኒኮል ጉድ የተባለች ሴት መኪና ውስጥ እያለች በአይስ ፖሊስ ተገላ ነበር። የምርመራ እናካሄዳለን ተብሎ ነበር በፌዴራል መንግስት። የሚኒሶታ መንግስት ደግሞ እኔም በራሴ እነዚህ ፖሊሶች መስመር አልፈው ህግ ተላልፈው ገለዋት ከሆነ እኔም በራሴ መረመራለሁ ከሳቸዋለሁ ብሎ ነበር። ዛሬ ምንድነው የመጣው ለውጥ? እሷን የሟች እሷ ናት። እንግዲህ ገዳዮች የተባሉት አይስ ናቸው፣ የሚካድም አይደለም። አንድ ፖሊስ ነው ተኩሶ የገደላት። ያው ራሱን ለመከላከል ነው ተብሎ ነው በመንግስት መግለጫ የተሰጠው። በመኪና ልትገጨው ስትል ነው የገደላት የሚል ነው መግለጫ በመንግስት የተሰጠው ለሁሉም። የፍትህ ሚኒስቴር የአሜሪካ ጀስቲስ ዲፓርትመንት ጉዳዩን መረምረዋለሁ ብሎ ነበር። አሁን ግን ለፌዴራል መርማሪዎች የተሰጣቸው ትዕዛዝ ምንድን ነው? የሟቿን ባለቤት እንዲመረምሩት ነው። የሟቿ ባለቤት ከጉዳዩ ጋር እንደሚገናኝ እኔ አላቅም፣ ወይም ማንም ሰው መገመት ይከብደዋል። ምናልባት የፖለቲካ አመለካከቱ ነው የሚመረምረው ወይም ሬኔና ባለቤቷ የሪፐብሊካን ተቃዋሚ ናቸው የሚለው ነው ለመመርመር የተፈለገው፣ አይታወቅም። ይሄን እንዲመረምሩ ኃላፊነት ከተሰጣቸው ሰዎች ውስጥ ዋናው መርማሪ ጆሴፍ ቶምሰን ይባላል። በአጠቃላይ ሚኒሶታ ውስጥ በሶማሌ ተወላጆች እየደረሰ ያለውን ማጭበርበርም እንዲመረምር አሳይመንት የተሰጠው የፌዴራል መርማሪ ፕሮሲኪዩተር ነበር፣ ወንጀል መርማሪ ነበር። እሱን ጨምሮ 6 የፌዴራል ፕሮሲኪዩተርስ ወይም ወንጀል መርማሪዎች ስራቸውን ለቀዋል፣ ሪዛይን አድርገዋል። ነገሩ አቅጣጫው እንግዲህ እነሱ ባለሙያ ናቸው። በሙያቸው መሰረት ሟችን የገደለው ሰው ነው መመርመር ያለበት ወይስ የሟች ባል ነው መመርመር ያለበት የሚለው ለሚሰማውም ሰው ግራን የሚገባው። እነዚህም ሰዎች ከፕሮፌሽናቸው ጋር የሚሄድ አልመሰለኝም፣ ሪዛይን አድርገዋል ተብሏል። ሶማሌን በሚመለከት ክሪስቲ ናኦሜ የሆምላንድ ሴኩሪቲ ሴክሬታሪ ዛሬ አንድ ውሳኔ ያስታውቃለች። ይሄውም ከማርች 17 በኋላ ለሶማሌ ተወላጆች ተፈቅዶላቸው የነበረው ቴምፖራሪ ፕሮቴክትድ ስታተስ ተነስቷል ብላለች። ይሄ ማለት ነው እንግዲህ ለኢትዮጵያውያን ተሰጥቶ የነበረው ተነስቷል። እንደሚታወቀው ወደ 1 ወር ሆኖታል ከተነሳ። ሶማሌዎቹ እስካሁን ተጠቃሚ ነበሩ፣ እነሱም ከዚህ በኋላ ይነሳል ተብሏል። ያው ሶማሌዎቹ ላይ በጣም ትኩረት ተደርጎባቸዋል። ምክንያቱም እንደ ማስተማሪያነትም እየተፈለገ ይመስለኛል። ስለሌሎቹ ኢሚግራንቶች ለማውራት እያንዳንዱን ሀገር እየጠሩ ከመታገል ይልቅ አንዱን ሀገር መርጠው ያን ሀገር አስፈላጊውን የሚፈልጉትን ቅጣት በዛ ሀገር በመፈጸም የሌሎች ሀገር ዜጎች አርፈው እንዲቀመጡ ወይ እንዲፈሩ ሲፈለግም ደግሞ በተለይ አሁን በሶማሌዎቹ ላይ የታየው ፌዴራል መንግስትንና ክልሉን ስቴቱን አጭበርብረዋል ስለሆነ ያጭበረበሩ ሰዎች ምንድነው ውጤታቸው በሚለው ፕሬዚዳንት ትራምፕም ትናንት ተናግረዋል። እንደዚህ አይነት ክራይም የፈጸሙ ሰዎች ዜግነታቸውን ቀምተን ከሀገር እናባራቸዋለን ብለዋል። በአሜሪካ ደረጃ አንድ ሰው ዜግነት ከተሰጠው በኋላ ዝም ብሎ ተከሳል ተብሎ አይቀማም። እንደማንኛውም ዜጋ እስር ቤት ይገባል። እስር ቤቱን እስሩ ሲጨርስ ደግሞ መጥቶ እንደገና እንደማንም ዜጋ ይኖራል ማለት ነው። ከዛ ውጭ ግን ዜግነቱ የሚቀማበት አሰራር ዝም ብሎ ፕሬዚዳንቱ ስለፈረመ የሚሆን አይደለም። ይሄ በኮንግረስ መጽደቅ ያለበት ነገር ይመስላል። ለሁሉም ግን እንደ ሙከራ እያደረጉት ነው ማለት ነው።
በዋናነት የፖለቲካ ችግር ይዞ እንዳይመጣ ሶማሌዎቹን በኔጌቲቭ ነገር በመሳል ቀኑን ሙሉ ሚዲያዎች ስለነሱ ኔጌቲቭ ነገር እንዲያወሩት ስለሚደረግ አንድ ሶማሊያዊ ዜግነቱ ተቀምጦ ተባረረ ቢባል ህብረተሰቡ ዝም ብሎ ጸጥ ብሎ እንዲቀበለው ነው እንግዲህ የሚፈልገው የሚመስለኝ ፖለቲካሊ። ይሄ በኋላ ግን ወደ ማን ነው የሚሄደው ነው ጉዳዩ። አንድ የበሩ ከተከፈተ ከዚህ በኋላ ማቆሚያ ያለው አይመስልም። ነገ ደግሞ አሜሪካ የተወለዱ ወላጆቻቸው የትም ሀገር ይሆኑ አሜሪካ የተወለዱ ሆነው ወንጀል ከፈጸሙም አባረን ወደ ወላጆቻቸው ሀገር እንመልሳለን ቢሉ ማን ያስቆማቸዋል? ሌላው ቢቀር ባለፈው ፕሬዚዳንቱም አንስተውታል። ኢቨን የአሜሪካዊ ዜጋ ያለው ወላጆቹም አሜሪካዊ ቢሆኑ አሜሪካ የሚኖርና ከፍተኛ ክራይም የፈጸመ ሰው ከአሜሪካ እናባረዋለን የሚል ሀሳብ ሰንዝረዋል። በተለይ እንደ ኤልሳልቫዶር አይነት ሀገራት ትላልቅ እስር ቤቶች አሏቸው። እዛ እስር ቤት እነዚህን ሰዎች ለማስቀመጥ ፈቃደኛ ከሆኑ እናባራቸዋለን እያሉ ነበር። እና በሶማሌዎቹ ሰበብ እንግዲህ ነገሮቹ እየተካረሩ ሄደው ወደዚህ ደረጃ ደርሰናል። ቴምፖራሪ ፕሮቴክት ስታተስ ከማርች ጀምሮ ለሶማሌዎቹ ተነስቷል ተብሏል። ፕላስ ፕሬዚዳንት ትራምፕ ትናንት ይመስለኛል አውሮፕላን ላይ በሰጡት መግለጫ ወደ አውሮፕላን ሲሳፈሩ በሰጡት መግለጫ ከዚህ በኋላ ማንኛውም ዜጋ ቢሆንም ዜግነቱን ይሄ በትውልድ ሳይሆን በዚህ ሀገር ኖሮ ዜግነት አፕላይ አድርጎ ዜግነት የቀየረ ሰው በእንደዚህ አይነት ፍራውድ ወይም ማጭበርበር ከተገኘ ዜግነቱን ቀምተን ከስራት በኋላ ዜግነቱን ቀምተን እናባረዋለን ተብሏል። እንግዲህ ወደ እርምጃ ሄደዋል ማለት ነው። ለሁሉም አድማጮች ነግበኔ ብሎ ማሰብ ብቻ ነው የሚሻለው። ዛሬ ሶማሌዎቹ ነው እኛን አይመለከትም የሚባል ነገር የለም። ጥንቃቄውም እንደ ግለሰብ እንደ ኮሚኒቲ መጠንቀቅ አለብን። ሁላችንም ምንም አይነት ነገር የክራይም ነገር በእኛ ኮሚኒቲ እንዳይታይ ጥንቃቄ ማድረግ አለብን። ወደ ሌላ ዜና ሊሄድ የአሜሪካ ሴኔት በአንድ ድምፅ ያጸደቀው ህግ አለ። በዚህ መንገድ ኮንግረስና ሴኔት ሲስማሙ አይታወቅም። አንድ ህግ ግን በሙሉ ድምፅ አጽድቀዋል። ህጉም ዲፋያንስ አክት ይባላል። የዲፋያንስ አክት ዋና ዓላማ ምንድን ነው? ሰዎች ያለ ፍላጎታቸው የነሱን ፎቶግራፍ ተጠቅሞ የነሱን ቪዲዮ ተጠቅሞ ከፍላጎታቸው ውጭ ሌላ ቪዲዮ ሰርቶ በአርቲፊሻል ኢንቴሊጀንስ ማለት ነው በተለይ የሰዎቹን ክብር የሚነካ በተለይ ደግሞ ከሴክስ ጋር የተገናኘ ሰዎቹን ቪዲዮአቸውን ከሆነ ቪዲዮ ይወስዱታል ዘን ያቀናጁትና የሴክስ ፊልም አይነት ሰርተው የሚለቁ ሰዎች አሉ። በጣም ተበራክተዋል። እሱን ይሄን የሚሳተፍ ሰው በሚመለከት ሙሉ በሙሉ እገዳ የሚጥል ክልከላ የሚጥል ናት ኦንሊ በሰው ቪዲዮን በሰሩት ሰዎች ብቻ ሳይሆን ቪዲዮውን ያሰራጨው የሶሻል ሚዲያም ተጠያቂ የሚሆንበት ከሳሾች በዚህ ፕላትፎርም የኔ ቪዲዮ ተሰራጭቷል ብለው ፕላትፎርሙን ጭምር የሚቀጡበት የሚከሱበት አሰራር እየተፈጠረ ነውና እሱም በሚመለከት ሴኔት ዛሬ ሙሉ በሙሉ አጽድቆታል በሙሉ ድምፅ። ቀጥሎ ሃውስ ኦፍ ሪፕሬዘንታቲቭስ ወይም የተወካዮች ምክር ቤት ወይም ኮንግረስ ነው የሚያጸድቀው። ነገር ግን የሚስማሙ አይመስሉም እነሱ። ከዚህ በፊትም እንደዚህ አይነት ህጉን ጥለውታል ስለተባለ ማለት ነው። መጨረሻ ላይ ፕሬዚዳንቱ ጋር ከቀረበ ፕሬዚዳንቱ ይፈርሙበታል የሚለው ገና ግልጽ አይደለም። ዋና ደግሞ አጨቃጫቂ የሆነው የኤለን ማስክ አዲሱ አርቲፊሻል ኢንተሊጀንስ ነው፣ ግሮክ የሚባለው ነው። አሳሳቢ ሆኗል። በዚህ ሳምንት ብዙ አገራት ግሮክ ላይ ወይም የኤለን ማስክ አርቲፊሻል ኢንተሊጀንስ ላይ ማዕቀብ እየጣሉ ነው። ለምሳሌ ሰኞ ማሌዥያ እና ኢንዶኔዥያ ግሮክን አግደውታል፣ ቴምፖራሊም ቢሆን አግደውታል። እንግሊዝ ትንሽ ጥብቅ የሆነ ማሳሰቢያ ሰጣለች። ምንድነው የሚለው? የእንግሊዝ መንግስት ራሱ ካምፓኒው ኤክስ ነው፣ ካምፓኒው ኤክስ ኤአይ ነው። ግሮክን የማይቆጣጠር ከሆነ እኛ እንቆጣጠረዋለን፣ በእንግሊዝ ህግ ጥፋት ተፈጽሟል ብለው ካመኑ ቅጣት እንደሚቀጡት ማለት ነው። በፍጹም ያለ ሰዎች ፈቃድ በአርቲፊሻል ኢንተሊጀንስ ቪዲዮ ተሰርቶባቸው መሰራጨት አይቻልም። ይሄ የእንግሊዝን ህግ ይቃረናል። እንዲሁም ደግሞ የአውሮፓም ዩኒየን ተመሳሳይ አቋም ይዟል። በአስቸኳይ ግሮክ ከነዚህ ቪዲዮዎች ጋር የተገናኙ ዶክመንቶችን በሙሉ እንዳያጠፋ እንዲይዛቸው ማስጠንቀቂያ ተሰጥቶታል። ምክንያቱም ኢንቨስቲጌሽን እንጀምራለን። ቪዲዮ ምን አይነት ቪዲዮ ነው የተሰራጨው? ማን ነው ከጀርባው ያለው? አርቲፊሻል ኢንተሊጀንስ ተጠቅሞ ቪዲዮን የሰራው ማን ነው? ፖስት ያደረገው ማን ነው? ምክንያቱም እነዚህ አርቲፊሻል ኢንተሊጀንስ ተጠቅመው የሰው ስም ለማጥፋት የሚሞክሩ ሰዎች ኢቨን በኢትዮጵያ ደረጃ የአንዳንድ ቢዝነሶችን ስም ለማጥፋት የሚሞክሩ አሉ። የውሸት ቪዲዮ እንደሆነ ያስታውቃል።
የሰሩት ያው አበሾች እንደሆኑ ያስታውቃል። ፈረንጅ መቼም ጊዜ አላጣም የአበሻ ቢዝነስን ለመግደል ብሎ ጥረት የሚያደርጉ የሚታትሩ ሰዎችን ስም ለማጥፋት በሚመስል መንገድ ቪዲዮ ተሰርቶ እነዚህ ካምፓኒዎች ጋር እንዳትሄዱ እንትናቸው ምግባቸው እንደዚህ ነው ምናምን እያሉ የውሸት ቪዲዮ የሚሰሩ ሰዎች አሉ። በእነሱ ቤት ኤክስፐርት የሆኑ መስሏቸው ሊሆን ይችላል። በእርግጥ ቪዲዮን በደንብ ሰርተውታል። ግን ከየትኛው ዌብሳይት፣ ከየትኛው ኮምፒውተር፣ ከየትኛው ስልክ ላይ ሆኖ ነው የጫኑት? በማን በየትኛው ፕላትፎርም በየትኛው ስማቸውን የተጫኑ የሚለው ካምፓኒው በደንብ ነው የሚያውቀው። በፌስቡክ ሆነን የምንጭነው ፌስቡክ ከየትኛው ኮምፒውተር ከየትኛው ስልክ እንደመጣ ያውቀዋል። እና ኢሮፒያን ዩኒየን ያለው እችን መረጃ ማጥፋት አትችሉም ነው። እናንተንም እንጠይቃችኋለን፣ እነዛን ሰዎችም እንጠይቃችኋለን ነው። ኤለን ማስክ ተናዷል ትንሽ። የእንግሊዝ መንግስት ፋሽስት እየሆነ ነው። በእኛ ዌብሳይት የተጫነው እኮ 15 ሚሊዮን ቪው ነው ያገኘው ነው የእሱ ክርክር። እሱ ከቢዝነስ አንጻር ነው የሚያው። ብዙ ቪው ካለው ብዙ ማስታወቂያ ያገኛለሁ ብሎ ነው የሚያስበው። እነሱ ደግሞ ሰው ቪው ለማድረግ የሄደው ምን ፈልጎ ነው ከተባለ ሰዎች ያለ ፈቃዳቸው ሌላ ቪዲዮ የሰሩት በሌላ መንገድ ተተርጉሞባቸው ሌላ ቪዲዮ ያለ ፍላጎታቸው የተሰራባቸው ሰዎች ስለሆኑ እንግዲህ ኤለን ማስክም ችግር ውስጥ ገብቷል። ውጤቱን ለወደፊቱ የምናየው ይሆናል። ዛሬ የግሪንላንድ እና ዴንማርክ ኃላፊዎች አሜሪካ መጥተዋል። የዳኒሽ ወይም የዴንማርክ የውጭ ጉዳይ ሚኒስትር እና የግሪንላንድም ጠቅላይ ሚኒስትር ወይም ባለስልጣን ናቸው። ቪቪያን ነው የሚባሉት የግሪንላንድ፣ ላሪስ ሎክ ነው የሚባሉት የዳኒሽ የውጭ ጉዳይ ሚኒስትር፣ የዴንማርክ የውጭ ጉዳይ ሚኒስትር አሜሪካ መጥተዋል። ያው ዋናው ምክንያታቸው ደግሞ ፕሬዚዳንቱ ጠንከር እያሉ መጥተዋል። ግሪንላንድን በቃ እንፈልጋታለን እያሉ ነው። የሚጠቀሙበትም ቃላት በጣም ጠንካራ ናቸው። ዋን ወይ ኦር አናዘር ነው የሚሉት። በዚህም ሆነ በዛ በቃ ግሪንላንድን እንወስዳታለን እያሉ ነው። የአውሮፓ ዩኒየን በተለይ ናቶም ተደናግጧል። ምክንያቱም አንድ የናቶ አባል ሌላውን የናቶ አባል በጉልበት መሬቱን ሲወስድበት ባለፉት 80 ምናምን ዓመታት ታይቶ ስለማይታወቅ ከሁለተኛው ዓለም ጦርነት በኋላ ይሄ የመጀመሪያ ኤክስፒሪየንሳቸው ነው። በዚህ መንገድ ደግሞ ግሪንላንድ ከተወሰደች ዴንማርክ ያው ከኔቶ ትወጣለች ማለት ነው። ምክንያቱም የኔቶ ዋና ዓላማ ይሄ ነው። አንድ የኔቶ ሜምበር ከተጠቃ ሁሉም አባላት እንደተጠቁ ተቆጥሮ በጋራ ነው ፋይት የሚያደርጉት። ስለዚህ ዴንማርክ እኔ ተጠቅቻለሁ፣ በሌላ የኔቶ አባል ተጠቅቻለሁ፣ አሜሪካ መሬትን ወስዶብኛል ብትል የሌሎች የኔቶ አባላት ከዴንማርክ ጋር ጎን ሆነው አሜሪካን ሊዋጉ ነው ማለት ነው። ይችሉታል። ካልተዋጉስ ለሌላው የኔቶ አባል የሚሰጠው ትርጉም ምንድን ነው? ምንም ሜምበር መሆን ምንም ጥቅም የለውም ማለት ነው። ምክንያቱም ዋናው ዓላማው እሱ ስለሆነ ይሄ በጣም እንግዲህ ለአውሮፓያኖች ጭንቀት ፈጥሮባቸዋል። እንዴት ነገሩን ሃንድል እንደሚያደርጉት የአሜሪካ ውጭ ጉዳይ ሚኒስትር በዚህ ሳምንት ጀርመን ሄደው ነበር። የጀርመንና ሌሎች አውሮፓ ሀገራት አሜሪካን ለማግባባት እየሞከሩ ነው። ዴንማርክን ለመያዝ አሜሪካ የምትፈልገው እዛ አካባቢ ራሻና ቻይና እያንዣበቡ ስለሆኑ እነሱ አንዴ መሬቱን ከተቆጣጠሩት አሜሪካ ከጨዋታው ትወጣለች የሚል ፍርሃት ከሆነ የአውሮፓ አባላት መርከብም ወታደር ማሰማርተን ግሪንላንድን ፕሮቴክት እናደርጋለን የሚል አማራጭ ለማቅረብ እየሞከሩ ነው። ግን አሜሪካ የምትለው ነገሩ የሴኩሪቲ ብቻ አይደለም፣ እዛ በጣም ከፍተኛ ማዕድን አለ እንፈልገዋለሁም እየተባለ ነው። ይኸውን ማለሳለስና መካድ የሚፈለግበት ደረጃ ላይ አይደለም የደረሰው። ልክ እንደ ቬኔዙላው ማለት ነው። መጀመሪያ ሰውየው በድራግ ስለሚፈለጉ ነው ተባለ። እሺ ሰውየው ተያዙ። አሁን ደግሞ ጉዳይ ሁሉ ነዳጅ ነው የሆነው ማለት ነው። ስለዚህ የግሪንላንድም ነገሩ ከሴኩሪቲም አልፎ የማዕድንም ጉዳይ ስላለው በአሜሪካ መንግስት በኩል የተወሰደ አቋም ያለ ይመስላል። በዛም በዚህም ብለን እንወስዳታለን ብለዋል። በአውሮፓ በኩል ከፍተኛ ፍርሃት አለ። ለሁሉም ለመነጋገር በሚል የግሪንላንድ እና የዴንማርክ ባለስልጣናት ዋሽንግተን ዲሲ ገብተዋል። ሰሞኑን ውጤቱን እናየዋለን። መስማማታቸውን ወይም አለመስማማታቸውን እናያለን። ከ2019 ጀምሮ የመጀመሪያው ተርማቸው ጀምሮ ግን ፕሬዚዳንቱ በግልጽ ነበር የሚናገሩት። ግሪንላንድን እንፈልጋታለን፣ ካናዳን እንፈልጋታለን እያሉ ነው። ስለዚህ የቬኔዙላ ጉዳይ ተጠናቋል። አሁን የሚቀረው ወደ ግሪንላንድ ነው። እሱ ከተጠናቀቀ በኋላ ደግሞ የሚቀረው የምትቀጥለው ሀገር ምናልባት ካናዳ ልትሆን ትችላለች። ምክንያቱም ካናዳም 51ኛዋ ስቴት መሆን አለባት እየተባለ ስለሆነ ነው። ዋናዎቹ ወሬዎች እነዚህ ናቸው። አንድ ማጠናቀቂያ ወሬ፣ በኦቨርዶስ ድራግ ብዙ በመውሰድ የሚሞቱ ሰዎች ቁጥር በዚህ ዓመት ቀንሷል። 48,000 ሰዎች ብቻ ናቸው የሞቱት አሜሪካ ውስጥ። እንግዲህ 48,000 ሰው ቀላል አይደለም። በተለይ የሞተው ሰው የኛ የቤተሰብ አባል ከሆነ ነገሩ በጣም ከባድ ነው። ፐርሰንቴጁ ምንም ጥቅም የለውም። ወንድም እህት፣ አባት፣ እናት ከሆኑ በዚህ ምክንያት የሞቱት 1% ሆነ 100% ሆነ ለውጥ አያመጣም። ከውጭ ስናየው እኛ ድራግ ውስጥ እስከሌለን ድረስ ምን አስጨነቀን ስንል ነው ስለ ፐርሰንት ጨዋታ የምንጫወተው። እንደሱም ሆኖ 48,000 ሰው በዚህ ዓመት ሞቷል። 2023 ጀምሮ እስከ 2024 ባለው የአንድ ዓመት ጊዜ ውስጥ ግን
85,000 ሰው ነው የሞተው። ስለዚህ ኦልሞስት በግማሽ ቀንሷል ማለት ይቻላል፣ በተቀራራቢ መንገድ ማለት ነው። ኦቨርዶስ አንዱ የቀነሰበት ምክንያት በሜክሲኮ በኩል የሚመጡ የድራግ እንቅስቃሴዎች ትንሽ ስለቀነሱም ሊሆን ይችላል። እዛ ያለው ቦርደር ጥበቃ ነገሩን ስላጠናከረው ኢሚግራንትም እንደልባቸው የሚገቡበት መንገድ አይደለም። ቦርደሩ በጥብቅ ስለሚጠበቅ ድራጉም በሚፈለገው መንገድ እየገባ ስላልሆነም ሊሆን ይችላል። ለሁሉም ይሄ በጎ ዜና ነው። በአሜሪካ ደረጃ የኦቨርዶስ በመውሰድ ይሄ ድራጎችን በመውሰድ የሚሞቱ ሰዎች ቀንሷል መባሉ ጥሩ ወሬ ነው ብዬ ወስዷለሁ። ለሁሉም ከኔ ጋር ስለነበራችሁ አመሰግናለሁ። ዛሬ ያቀረብኩትን ዜና በዩቲዩብ አብነት ፋይናንሻል በሚለው እና ደግሞ በማራኪ ቲቪ በሚለው ዩቲዩብ ፕሮግራም ይጫናል። ከወደዳችሁት ሼር እንድታደርጉት ጠይቃችኋለሁ። አመሰግናለሁ።